ያው እንደምታውቁት እንደምትገምቱትም ጭምር ጉዟችን ገልማጭና ግልምጫ ይበዛው ነው። ስለዚህ ቆም ብለን እኛም ገልመጥ እያልን ማየት ግድ ሆኖብናል። ስለዚህ የጠፋ ነው ለመገለማመጡ ነው ለማለት ነው። ለምታበረታቱን፣ ለምታጎብዙን፣ ለምታስቡልን እንዴት ሆንሽ፣ ምን ነው ጠፋሽ፣ አይተንሽ አናቅም፣ የተፈጠረ ነገር አለ ወይ ያላችሁ ለምትጨነቁልን ሁሉ ምስጋናችን ከልብ ከውስጠኛው ክፍል የተቀዳ ነው። እናመሰግናለን። ደህና ነኝ፣ ለጊዜው ደህና ነኝ። እንግዲህ በተጨማሪ ደግሞ ዩቲዩብ በተለያዩ ጊዜያት የምንከተላቸውን ኮሚኒቲ ጋይድላይንስ ጥሰሻል በሚል ምንም ይግባኝ አቅርቤ ተቀባይነት ባያገኝም ጥሰሻል በሚል ቀጥቶኛል። ለማንኛውም እየታገልን ነው። ትግላችን እስከ መጨረሻዋ ጥይት ይቀጥላል ማለት ነው። ኢትዮጵያ ለሱዳን $15 ሚሊዮን እርዳታ ልትሰጥ ነው የሚል ዜና። ይህችን ዜና የሰማነው በአፍሪካ የመሪዎች ስብሰባ መካከል ተሰንቅራ ነበረ። ያው ሁሉ ጊዜ እንደምንለው የኛና የሀገሪቱ ቋንቋ ከተደበላለቀ ቆይቷል። እሷ የሆነ ነገር ትላለች፣ እኛ የሆነ ነገር ይገባናል። እሷ የሆነ ነገር ታደርጋለች፣ እኛ ምን እያለች ይሆን ብለን ጉግል እያደረግን ነው የምንረዳው። ቋንቋችን አለመግባባት ካልሆነ በቀር። ቆይ ግን እልህ ነው እንዴት የያዝነው? ማለቴ ለጅቡቲ አበደረች የሚለውን ባለፈው ጊዜ ያነሳነውን ማለት ነው የሚለውን ሰምተን ጨጓራችን ከመቼው ፀጉር አብቅሎ ነው አሁን ደግሞ እንደገና ለሱዳን ረዳች ላይ ደረስ ነው። እኔም ብለው መቼም መረዳዳት ያለ ነው። እናም እንዲህ ለመርዳት ይህን ያህል ማለት ቀናነት ካስጨነቃችሁ ለምን ሞልቶ ከተረፈን ችግርና ጭንቀት አትለግሱ? አሃ እኛም ትንሽ ቀለል ይለን ነበረ ነው ወይስ ሰው ለመርዳት ሰው መሆን በቂ ነው ይሉትን ቢል እንዳለ ወስዳችሁ ሀገር ለመርዳት ሀገር መሆን በቂ ነው ብላችሁ ተርጉማችሁት ነው? ኧረ ወገኖቼ ለሱ አይሰራም፣ ለሀገር አይሰራም። ሀገርን ለመርዳት ሀገር ከመሆን በተጨማሪ ራስን መቻል፣ ራስን ማገዝ የሚባል ነገር አለ። እንዴ አስባችሁታል? ይሄ ሁሉ የብድር ናዳ ላያችን ላይ ወላይተኛ እየጨፈረብን እንደገና የኑሮ ውድነት ጎጆውን ሰርቶ ጎጆ ወጥቶ እላያችን ላይ ተቀምጦ እያለ ይሄን ሁሉ ዶላር ስጦታ። ቆይ ግን ቁጥር ላይ እስከዚህ የሚሆን ነው እኛንን እናንተ ናችሁ? አሃ ይሄን የዜሮ አይነት ትደረድሩታላችሁ እኮ እንዴ። ኬንያ $1 ሚሊዮን እለግሳለሁ እሰጣለሁ ብላ ቃል ስትገባ እናንተ ደግሞ ከአንድ ላይ 5 ጨመራችሁበት። 15 ሚሊዮን እኮ መሆኑ ነው እንዴ? ነው ወይስ በአንድና በ5 መካከል ያለው ነጥብ ተረስቶ ነው? እንደሱ ብላችሁ በገላገላችሁ በእውነቱ። እንግዲህ ባለፈው የአይኤምኤፍ ዳይሬክተር ኢትዮጵያ መጥተው ሲመለሱ ኢትዮጵያውያኖች ታጋሽ መሆን አለባቸው ብለው መክረውን ሄደዋል። እንግዲህ ታገሱ የሚሉን ይሄንን ዜና ነው። ለነገሩ እሳቸው የምክሩ የቡጢውን ባለቤት ናቸው። ምን አሳሰባቸው እንዴ? መሰንዘር እኮ ነው። ማን ይሙት ማን ይዘረር ምን አሳሰባቸው? ይመክሩናል እንጂ ስንዘረር ሌላው ቀርቶ እብጠቱን ለማጥፋት በረዶ ያቀብሉን። ለማንኛውም ዜናውን ያነበብኩበት ስር ምናልባት በሚል ይመስለኛል የባንክ አካውንታቸውን እርቦ በኮሜንት ስር የዘረጉ ብዙ ነበሩ። ይህቺ ሀብታም ኢትዮጵያ፣ ይህቺ በጣም ሀብታም ሀገር ኢትዮጵያ ከረዳችን ከለገሰችን ብለው መሰለኝ። ያላወቃችሁት ነገር ግን እኛ ብንታገስ እኮ በጣም ደስ ይለን ነበረ። ችግሩ ትዕግስት ስንት ዓመት እንደሚፈጅ አለማወቃችን ነው። እንግዲህ እነዚያኞቹ 27 ዓመት ታገሱ ኢትዮጵያን እንደ ሲንጋፖር ምናምን ሲሉ ቆይተው እኛ ኢትዮጵያ ላይ ቆየን፣ እነሱ ሲንጋፖር ደረሱ። አሁን ደግሞ ይኸው 1 2 እያልን
ታግሰን 7 ዓመት ፈጀ። እንዴት ነው ነገሩ? ለመንደርደር ይህን ያህል ከፈጀብን ትዕግስቱን ታዲያ ከሚቀጥለው ትውልድ ነው የምንዋሰው? የእኛንማ ጨረስና ኬት ይመጣል? ለማንኛውም ብሶታችንን ከተኛበት የሚቀሰቅሰው እንዲህ ያለው አበደሩ ረዱ ምናምን የሚለው አይነት ዜና ነውና ዞር ብላችሁ ብታዩት ብትመለከቱት እንላለን። አለዚያ እኛን ወደምትረዷቸው ወይም ወደምታበድሯቸው ሀገር ሰዳችሁን ድርሻችንን ከዛው ብንወስድ የሚል ምክር አለን፣ የመፍትሄው አካል ለመሆን። የአድዋ ድል በዓል በታላቁ አጤ ሚኒሊክ አደባባይ ስር ተከብሮ አልዋለ። የአድዋና የካራማራ ድል በዓል ሶሻል ሚዲያ ላይ ተከብረው መዋላቸው እንግዲህ ሌላኛው ነገራችን ነው። ከአደባባይ ባይ ባይ ስትባል የራስን የምሽግ አደባባይ ትፈጥራለህ። ያው የፌስቡክ አደባባይ ማለቴ ነው። እኔ የምለው ግን አድዋን ማለቴ ታፍሩበታላችሁ እንዴ? ለማወቅ ብዬ ነው። ለማወቅ ማለቴ እንደዚህ ሰብስባችሁ ከአደባባይ አዳራሽ ውስጥ የከተታችሁት ብዬ ነው። መቼም አንድ ሀገር ድል ያደረገበትን ያውም ለሌላው መብራት ብርሃን የሆነበትን የማሸነፍ ታሪክ ገፋፍተህ አዳራሽ አትከተውም። አደባባይ ይዘው ትወጣለህ፣ ታጌጥበታለህ እንዴ ነው ወይስ ጣሊያንን ከኛ ይልቅ በጣም ነው የምትወዷት? ወይም ደግሞ በአንድ የአድዋ ድል በዓል ከፈለች እንዴ? ብቻ ምክንያቱም ባናውቅም ሐውልቷን አታይዋትም ብላችሁን የአድዋ ድልን ከላባደሮች ቀን ጋር ቀላቅላችሁብን ዋላችሁ። እንግዲህ በተቃራኒው ደግሞ ከኢትዮጵያ ውጪ በሆኑ ሀገራት ኢትዮጵያውያን ሲያከብሩ መዋላቸውን ተመልክተን ነበረ። ያው ግን እኛ ስናከብር እንታሳምቱልኝ እና እኛ ስናከብር ማለት ደስ የማይላችሁ ከሆነ ለዛ ቀን የሆነች ቦታ ደርሳችሁ ትመጡ፣ በእኛ ወጪ በራሳችሁ ወጪ። በነገራችን ላይ የዛሬ 2 ዓመት ሀገር ሰላም ብለን ሰከም እያለን ልክ አደባባዩ ጋር ስንደርስ አጤ ሚኒሊክ በጭስ ታፍነዋል። በዓሉን እኮ በጭስ ተደብቄ አደረጋችሁት እንዴ? እነዚህ ሰዎች ለአጤ ሚኒሊክ ፍትሃት ካልተደረገ አሉ ወይስ ጭሱ ምንድነው እያለን ስንወዛገብ ይሄው ጭሱ ብሎ አንድ ወታደር መካከላችን። በዚያን ጊዜ እንግዲህ ዛፍ የቀለለው ዛፍ ላይ፣ ግንብ የቀለለው ደግሞ ግንብ ላይ ተሰቅሎ አካባቢው ጭር መንገዱ ማለት ነው። እውነት ለመናገር እስራኤላውያን ራሱ እንደዚህ የተበታተመ አይመስለኝም። ወታደሩ እንግዲህ ያስከውን ጨርስ ተብሏል መሰለኝ እንዲሁ ዝም ብሎ ሲያንጣጣው አንዲት ሴትዮ ወታደር አንድ ሰው ነው እንደምትበትነው አሉ። ቀጥለው ደግሞ አላልቅ ብሎ ከሆነ እኔ ወስድልሃለሁ የእሳት ማቀጣጣያ አደርገዋለሁ ብሎ እሳቸውን ስንገስጽ ቆየ። እኔ የምለው ግን ባለፈው አንዱ ባለስልጣን ሌሎችን የሚያስቀይም ነገር አናደርግም ምናምን ብሎ ሚኒሊክ የሚለው ስም ሌሎችን እንደሚያስቀይም ጠቀስ አድርጎ ነበረ። ወገን ወደፊት ሚኒሊክ የሚባል መሪ ቢኖረንስ? ወይ ደግሞ እስቲ እሱን እንተወውና በሆነ አጋጣሚ አሁን ያለው መሪያችን ስም ሚኒሊክ ቢሆንስ? እንዴ ጠቅላይ ሚኒስቴር እንትና ልታስብሉን ነው እንዴ? እሺ እሱን ተውትና ሚኒሊክ የሚባል ሆስፒታል እኮ አለ። እንትና ሆስፒታል እንበለው ማለት የማይመስል ነገር አታምጡ ለማለት ያህል ነው። በነገራችን ላይ የከለከላችሁን ነገር ከመብዛቱ የተነሳ በዓለም ላይ ከፍተኛ ክልከላ ያስተናገዱ ሀገሮች በሚለው ዝርዝር ውስጥ የመጀመሪያው መሆኑ አይቀርም። ቢያንስ በዚህ እንኳን የሆነ ነገር እናገኝ እንጂ እንዴ! የአዳራሽ ውስጥ ስብሰባ ተከልክሏል። በተቃራኒው የአደባባይ ክብረ በዓል ተከልክሏል። ጥቂት ቆይቶ ማታ ሳሎናችሁ ውስጥ ተሰብስባችሁ የምታወሩት ለሽብር ጥቃት ነው
ምናምን ብላችሁ እንዳትከለክሉን ስጋት አለን። እናማ ይሄንን የአድዋ ድል በዓል ለየት የሚያደርገው ብለን እንድንዘግብ ሆኗል። ለየት የሚያደርገው ደግሞ ቤት ውስጥ ተከብሮ መዋሉ ነው። ጥቆማልኝ ቤታችን እንድንውል ከተገደድን አይቀር ለምን ዓመት በዓላችን አናደርገው? ማለቴ ዳቦ ደፍተን ቄጤማ ጎዝጉዘን ቡና እየጠጣን ለልጆቻችን እየዘከረን እንደ ሐሳብ ትራምፕ በአስገራሚ ሁኔታ ወደ ስልጣን ከመጡ በኋላ እዚህም እዚያም የሚፈርሟቸው መመሪያዎችና ህጎች ከመብዛታቸው የተነሳ ከእኚህ ሰውዬ ፊት ስክሪፕቶችን አርቁ የሚያስብሉ ሆነዋል። እንዴ በየማለዳው እየገቡ መፈረም ብቻ ሆነ እኮ ማለት ቀዳሚ ስራቸው ከማድረጋቸው የተነሳ እና ፊርማ ከመውደዳቸው የተነሳ በሀገሪቱ የሚከናወኑ የጋብቻ ፊርማዎችን ራሱ የምፈርመው እኔ ነኝ እንዳይሉ ስጋት አለ። እንግዲህ ሰሞኑን አሜሪካ ብርድ ልብስ አልብሳና እያሳሳቀች የምታደርገውን እሳቸው ከናንሶላው ገፈው ራቁቱን እያቀረቡ መሆኑን አይተናል። እኛ ሀገር ቢሆኑ አይናቸውን በጨው አጥበው ምንላቸው አይነት ሰው ሆነዋል። እንግዲህ እንደምታውቁት ራሷ አሜሪካ በርቺ ብላ ትከሻዋን እየተመተመች ጦርነት ያስጀመረቻትን ዩክሬንን ጦርነት አቆመሽ ወደ ሰላም ተመለሺ በሚል መሪውን ጽሕፈት ቤታቸው ድረስ ጠርተው እንዴት እንዳበሻቀጡትና እንዴት ሲቆጡት እንደነበር አይተናል። ከካሜራ ውጭ እንግዲህ ሳይቆነጥጡትም አይቀሩም። በነገራችን ላይ ባለፈው አንዱ የእኛ ሀገር ባለስልጣን ትራምፕ ዶክተር አብይ ጋር ደውለው ዶክተር አብይ መለሱላቸው ያሉትን መልስ ታስታውሳላችሁ? ትራምፕ እና እኔ ለእናንተ ለኢትዮጵያ አስቤ ነው እና በሚሳኤል በአይሮፕላን በተለያየ መንገድ ሊመቷችሁ ነው፣ ያንን ለማስቀረት ነው የምደውለው አለ እና ዶክተር አብይ የሰጠው መልስ ከማን ሀገር መሪ ጋር እየተነጋገርክ እንደሆነ ታውቃለህ ወይ ነው ያለው። እኔ እንግዲህ አላሉም አለንም ይላሉ፣ ደግሞም ተገቢ ነው ማለት አለባቸው። ማለት አለማለታቸው ሳይሆን ይህንን ጥያቄ የጠየቁት ይህንን ንግግር የተናገሩት ግን ስልኩን ከዘጉ በኋላ ነው። የረሱት ነገር ካለ ለማስታወስ ብዬ ነው እንጂ እሳቸውን ይላሉ አይሉ የሚለው ላይ ክርክር ለመግባት አይደለም። አሁን በቀደም ራሱ ኢቲቪ የለቀቀውን ዜና ተመልክታችሁታል። በዩክሬን ቀውስ ውስጥ ተሳትፎ እያደረጉ ያሉ ሁሉም አካላት ከድርጊታቸው እንዲታቀቡ ጠቅላይ ሚኒስትር አብይ አህመድ ጠየቁ። በእውነቱ ተገቢ ማስጠንቀቂያ ነው የሰጠ ነው። እንዴ አርፈው ካልተቀመጡ ደግሞ ብናቀምሳቸው ሁሉ ደስ ይለኛል። ብቻ ትራምፕ ከግንድ ከግንቡ ሁሉ እየተጋጩ ሶስተኛውን የዓለም ጦርነት ከሰሜን ልጀምር ከደቡብ እያሉ እያማረጡ ይመስላል። እንደው አሁን ሌላው ቀርቶ ካናዳን ለአሜሪካ ገብሪ ማለት ካልተጣላን ሞቼ ይገኛለሁ ከማለት የሚተናነስ ነው። እንግዲህ ይህን የሰሙና አስተያየታቸውን የሚሰጡ አንዳንድ አሜሪካውያን በየዜናዎቹ ስር እንደ ዘንድሮ አሜሪካዊ መሆኔን አሳፍሮኝ አያውቅም ምናምን እያሉ ነው። ለማንኛውም የትራምፕ ሁኔታ መጨበጫ መያዣ ያለው አይመስልም። በአንድ ኪሳቸው ሰላም፣ በአንድ ኪሳቸው ደግሞ ጦርነት ተሸክመው ነው የሚሄዱት። ብቻ ሁሉም ሀገር የራሱ ትራምፕ አለው ለማለት ነው።